የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረሙ ሰነድ ኢትዮጵያና ኤርትራ ከጦርነት እንዲታቀቡ መታዘዛቸው ተሰምቷል። በዚህም አብይ ከአቋማቸው ሳይለሳለሱ አይቀርም የተባለው በስፋት እናየዋለን። አሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት ሳቢያ ባለቤትነቷ የኢትዮጵያ የሆነች መርከብና ወደ ኢትዮጵያ ምርት የሚያመጡ መርከቦች ከሆርሙዝ ሰርጥ ማለፍ ሳይችሉ ቀርተዋል። የሶስቱ ሀገራት ጦርነትም ተባብሶ ነው የቀጠለው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት በትግርኛ ቋንቋ በሰጡት ቃለ ምልልስ ላይ በቀይ ባህርና በኢትዮጵያ የወደብ ፍላጎት እንዲሁም ከኤርትራ ጋር ሊደረግ ይችላል የተባለው ጦርነት ላይ የተለሳለሰ አቋምን የያዙት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጣልቃ ገብነት ሊሆን ይችላል ተባለ። ሌሎች ተንታኞች ደግሞ ጠቅላይ ሚኒስትር አብይ ነገሩን በስልት ይዘውት እንጂ የቀደመው አቋማቸው ላይ ናቸው ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፈረሙት የ2026 የፈረንጆቹ ዓመት የአሜሪካ ብሔራዊ ደህንነት ስትራቴጂ ሰነድ ላይ አሜሪካ አፍሪካን በተመለከተ ካላት ዋነኛ ትኩረትና ጥቅም ውስጥ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ማድረግ እንደሆነ ተጽፏል። እንደሚባለው ከሆነም አሜሪካ በአፍሪካ ቀንድ በቀይ ባህርና ኤደን ባህረ ሰላጤ ዙሪያ ያሉ ብሔራዊ ጥቅሞቿ ችግር ውስጥ እንዳይገቡ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ማድረግ ዋነኛ ጉዳይዋ ነው። ሳውዲ አረቢያም ከሰሞኑ ከአስመራ አዲስ አበባ እየተመላለሰች ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ለማሸማገል ስትሞክር የነበረው አንድ ለራሷ አንድም የአሜሪካን ውክልና ተቀብላ ነው የሚሉ መረጃዎችም ሲደመጡም ነበር። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ ከቅርብ ጊዜ ወዲህ በኤርትራ ላይ ሊደረግ ከሚችል ዘመቻና ኢትዮጵያ ይገባታል ሲሉ የነበረው በቀይ ባህር የባህር በርና ከወደብ አንጻር ለዘብተኛ ለመምሰል የሞከሩት። ጠቅላይ ሚኒስትር አብይ ማክሰኞ ምሽት በሁሉም የመንግስትና ለመንግስት ቅርበት ባላቸው መገናኛ ብዙሃን ላይ በተላለፈውና በትግርኛ ቋንቋ በሰጡት ቃለ ምልልስ ላይ ኤርትራን በተመለከተ የተናገሯቸው ጉዳዮች ከዚህ ቀደም ይናገሯቸው ከነበሩት ጉዳዮች በእጅጉ የተለዩ ነበሩ። አብይ ቀድሞ ኤርትራን በተመለከተ ሲናገሯቸው የነበሩ ጉዳዮች ኢትዮጵያን የአጥቂነት ቦታን የሰጠ ነበር። ማክሰኞ በትግርኛ በተላለፈው ቃለ ምልልሳቸው ግን ኤርትራን በተመለከተ በተቃራኒው የተከላካይነት ወይንም ዲፌንሲቭ ፖዚሽንን ይዘዋል። ለዚህም የተለያዩ መገለጫዎች አሉ። ጠቅላይ ሚኒስትር አብይ አህመድ ከ2016 ዓ.ም ጀምሮ ኢትዮጵያ በቀይ ባህር ላይ ቀድሞ የነበራትን የባህር በርና ወደብን መልሳ ማግኘት አለባት ብለው መናገር ከጀመሩ አንስቶ ይዘውት የነበረው አቋም ኢትዮጵያ የባህር በርን በዲፕሎማሲ ካገኘች እሰየው፣ በዲፕሎማሲያዊ መንገድ የባህር በርን ካላገኘች ግን ከኤርትራ ጋር ወደ ጦርነት ልትገባ እንደምትችል የሚጠቁሙ በርካታ ንግግሮችን አድርገዋል። ከዚህም ሲያልፍ ጠቅላይ ሚኒስትሩ የኢትዮጵያ ባህር በርን የማግኘትና ያለማግኘት ጉዳይ የአፍሪካ ቀንድን ዘላቂ ሰላም የማግኘትና ያለማግኘት እጣ ፈንታን እንደሚወስን ጭምር ተናግረው ያውቃሉ። የአፍሪካ ህብረት የመሪዎች ስብሰባ መክፈቻ ላይ ያደረጉት ንግግር ላይም ይህንን የሚጠቁም ሐሳብ አንስተዋል። በቅርቡ ግን ጠቅላይ ሚኒስትር አብይ የባህር በርንና የወደብ ጉዳይን ማንሳት ከመቀነሳቸውም ባለፈ ኤርትራን በተመለከተ የሚያሰሙት ንግግር ቅርጹ ተቀይሮ ከአጥቂነት ወደ ተከላካይነት የተቀየረ ይመስላል። ማክሰኞ ዕለት በትግርኛ ቋንቋ በተላለፈ ቃለ ምልልሳቸው ውስጥ የኤርትራ መንግስት በኢኮኖሚ ዳሸቀች ሀገርን እንደፈጠረ፣ ወጣቶችን ለስደት እንደዳረገ፣ በሰሜኑ ጦርነት ትግራይ ገብቶ ብዙ ጥፋት እንዳደረሰ ተናግረው ዛሬም አለው ለማለት ብቅ ጥልቅ ይላል ብለው ከዚህ በኋላ ኢትዮጵያ ላይ ሙከራ አደርጋለሁ ካለ የመጨረሻ ሙከራው ነው የሚሆነው ብለዋል። በደንብ ስለዚህ ነፈልጦ ደጊሙ ለህዝብና ከብድል እድል አይረክብን ከመዋይት እድል አይንህቦይና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ ያትኸውን ኢለ ይዛምን። ከዚህ የጠቅላይ ሚኒስትር አብይ ንግግር መረዳት የሚቻለው ከዚህ በኋላ ኢትዮጵያና ኤርትራ ጦርነትን የሚገጥሙት የኤርትራ መንግስት ለኢትዮጵያ የባህር በርንና ወደብን የማይሰጥ ከሆነ ሳይሆን ሻዕቢያ ኢትዮጵያን ለመውጋት እንደገና ሙከራ ያደረገ እንደሆነ ነው። ይህም ነው የኢትዮጵያ መንግስት የባህር በርና ወደብን በተመለከተ በኤርትራ ላይ ሲያራምደው የነበረውን የአጥቂነት መልክ የነበረውን አካሄድ ወደ ተከላካይነት የቀየረው ያስመሰለው። ሲጀመርም ጠቅላይ ሚኒስትር አብይ በትግርኛ ቋንቋ ባደረጉት ቃለ ምልልስ ላይ ስለ
የባህር በርና ወደብ ያነሱት ነገር የለም። ከኤርትራ ጋር የሚኖረውን የወደፊት ጸብም ሆነ ፍቅርን የሚወስነውም የአስመራ መንግስት በኢትዮጵያ ጉዳይ ገብቶ የፈተፈተ እንደሆነ አድርገው ነው ያቀረቡት። ከሳምንታት ወዲህ በኢትዮጵያና ኤርትራ ድንበር ላይ የነበሩ ከፍተኛ ወታደራዊ እንቅስቃሴዎችን የታዘቡ አካላት የሁለቱ ሀገራት ጦርነት በቅርቡ ይጀመራል የሚል ሰፊ ትንበያ ነበራቸው። አንዳንዶች እንደውም የኢትዮጵያ መንግስት ከኤርትራ ጋር ጦርነት ለማድረግ እስራኤልና አሜሪካ ከኢራን ጋር የሚያደርጉት ጦርነት እስኪጀመር ነው የሚጠብቀው የሚል ሰፊ ግምት ነበራቸው። ይህ ግምት በተለይ ለአብይ አህመድ መንግስት ድጋፍ ካላቸው ሰዎች ዘንድ በስፋት ይንጸባረቅ ነበር። የኢትዮ ኤርትራ ጦርነት እስራኤልና አሜሪካ ከኢራን ጋር ከሚያደርጉት ጦርነት ጋር ታኮ ይደረጋል ሲባል የነበረው አብይና ኢሳያስ ዓለም ትኩረቱን ወደ አሜሪካና እስራኤል ኢራን ስለሚያደርግ ያለ ጫና ይዋጋሉ በሚል ነው። ነገር ግን የእስራኤል አሜሪካና ኢራን ጦርነት ወሳኝ ምዕራፎች አልፎም ሁለቱ ሀገራት ወደ ግጭት አልገቡም። ለዚህም በፕሬዝዳንት ዶናልድ ትራምፕ ተፈርሞ የወጣው የአሜሪካ መንግስት የብሔራዊ ደህንነት ስትራቴጂ ጫናን ስላሳረፈ ነው የሚሉ አሉ። አሜሪካ ለዚህ ዓመት ለብሔራዊ ደህንነቴ ስጋት ይሆኑብኛል ብላ በተለይም ከአፍሪካ የተጠቀሱት የኮንጎና ሩዋንዳ ጉዳይና የኢትዮጵያና ኤርትራ ውጥረት ነው። በዚህም የኢትዮጵያና ኤርትራ ጦርነት እንዳይካሄድ ማድረግ የአሜሪካ መንግስት ቀዳሚው የብሔራዊ ደህንነት ስትራቴጂ አካል እንደሆነ ይጠቅሳል። የጠቅላይ ሚኒስትር አብይ አህመድ አንጻራዊ የአቋም መለሳለስን ከዚሁ ጋር ያገናኙታሉ። በሌላ በኩል ግን ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ቃለ ምልልሳቸውም ሆነ ከዛ ቀደም በአድዋ ድል መግለጫቸው ላይ የወደብና የባህር በር ጉዳይን ያለሳለሱት ለታክቲክ እንጂ ነገሩን ትተውት አይደለም የሚሉ አሉ። ነገሩም የማዘናጊያ ሊሆን ይችል ይሆናል እንጂ ጦርነቱም አይቀርም ያሉ አሉ። ነገር ግን ከሳውዲ አረቢያ መንግስት የማሸማገል ጥረት በኋላ ጠቅላይ ሚኒስትር አብይ ላይ የታዩ ለውጦች ነገሮችንም የተለወጡ አስመስሏቸዋል ያሉ ሰዎች ከሳውዲ ጀርባም የአሜሪካ መንግስት ፍላጎት አለበት ብለዋል። እስራኤልና አሜሪካ ከኢራን ጋር በገቡበት ጦርነት ሳቢያ የሆርሙዝ ሰርጥን ማለፊያ ቃታት የኢትዮጵያ ንግድ መርከብ አሁንም ከተባበሩት አረብ ኤሚሬቶች ሻርጃ ወደብ ላይ መነሳት አልቻለችም ተባለም። ይህች የኢትዮጵያ ዕቃ ጫኝ መርከብ ሀገሪቱ ካሏት 10 መርከቦች ውስጥ አንዷ ስትሆን ጊቤ በሚል ስያሜ የምትታወቀው ናት። ይህች መርከብ አሜሪካና እስራኤል ከኢራን ጋር ቅዳሜ ዕለት ጦርነት ሲጀምሩ ከተባበሩት አረብ ኤሚሬቶች ሻርጃ ወደብ ተነስታ ወደ ኢራኑ ሆርሙዝ ሰርጥ እያመራች የነበረ ሲሆን ጦርነቱ ከተጀመረ በኋላ ግን ኢራን የባህር መተላለፊያ ክልሌ ነው የምትለው የሆርሙዝ ሰርጥን ለየትኛውም የንግድ መርከቦች መተላለፊያ ዘግቼዋለሁ ስላለች ጊቤ የተሰኘችው የኢትዮጵያ መርከብ እንደገና ወደ ተባበሩት አረብ ኤሚሬት ሻርጃ ወደብ ተመልሳ መልህቋን ጥላ ቆማለች። በዚህም የእስራኤልና አሜሪካ ኢራን ጦርነት ካገተው የንግድ እንቅስቃሴ ውስጥ የኢትዮጵያን መርከብ ታካታለች። ነገር ግን ጦርነቱ የኢትዮጵያን የገቢ ወጪ ንግድ ያስተጓጎለው የጊቤ መርከብን በማገት ብቻ አይደለም። ይልቁንም ኢትዮጵያ በተከራየቻቸው መርከቦች ሊመጡ የነበሩ ምርቶችም እንዲሁ የሆርሙዝ ሰርጥ በመዘጋቱ መንቀሳቀስ አልቻሉም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ የባህር መተላለፊያ ለሚንቀሳቀሱ መርከቦች ዋስትና እንሰጣለን ቢሉም የመጣ ለውጥ ያለ አይመስልም። አምስተኛ ቀኑን ባስቆጠረው የኢራኑ ጦርነት ቱርክ አዲሷ የኢራን የበቀል እርምጃ ኢላማ ሆናለች። ቱርክ ከኢራን በኩል የሚሳኤል ጥቃት ቢሰነዘርባትም በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ጥምረት አማካኝነት ጥቃቱ መክሸፉን የተነገረው። ይህም ጥቃት ከገልፍ ሀገራት ውጭና የኔቶ አባል ሀገር ላይ የተሰነዘረ በመሆኑ የጦርነቱ የመስፋፋት ስጋትን ጨምሮታል። እንደ አንዳንዶቹ ሀገራት ሁሉ ቱርክን የኢራን የጥቃት ኢላማ ውስጥ የከተታት እሷም የአሜሪካ ወታደራዊ ቤዝን በመያዟ ነው። የአሜሪካና እስራኤል ጥምር ዘመቻ በከባድ የማጥቃት እንቅስቃሴም ቀጥሏል። የአየር ላይ ጦርነቱ ከመጀመሩ አስቀድሞ ቱርክ የአሜሪካና ኢራንን ውጥረት በሽምግልና ለማብረድ ስትጥር ነበር። ሆኖም ጥረቱ ሳይሳካላት በመሃል ጦርነቱ ፈንድቷል። ቱርክ ጦርነቱን ተከትሎ በሰጠችው አስተያየት ሁሉም ወገኖች ግጭቱን ወደ ከፋ ሁኔታ እንዲያመራ ከሚያደርግ ድርጊት እንዲቆጠቡ መክራ ነበር። አሁን ላይ በተሰነዘረባት ነገር ያን ያክል የድጋፍ ጥሪ እንደማያስፈልጋት ገልጻለች የተባለችው ቱርክ አስጊ ሁኔታ ከተፈጠረ ግን ኔቶ የሚታወቅበትንና በአንድ የጥምረቱ አባል ሀገር ላይ እሷን ወደ መከላከል እንዲገቡ ሊያደርግ የሚችለውን አንቀጽ 5 ለመጠቀም እንደምትገደድ ተዘግቧል። በኔቶ ሕግ መሰረት በአንዱ አባል ሀገር ላይ የሚሰነዘር ማንኛውም ጥቃት በሁሉም ላይ እንደመጣ አድርጎ እርምጃ ለመውሰድ የሚያስችለው አንቀጽ 5 ነው። ኔቶ ኢራን በቱርክ ላይ ያነጣጠረ የባላስቲክ ሚሳኤል መተኮሷን አውግዟል። ቱርክ በጥምረቱ ሁለተኛዋ ትልቁ ወታደራዊ ኃይል ያላት ሀገር ናት።
ቱርክ ጥቃቱን አስመልክታ በሰጠችው አስተያየት በአሜሪካ እስራኤል ጥምር ዘመቻ በቱርክ የሚገኘው የእስራኤል ወታደራዊ ጣቢያ አገልግሎት ላይ አለመዋሉንም ገልጻለች። ከዚህ በተጨማሪ የሀገሪቱ መከላከያ ሚኒስቴር ግዛታችንና የአየር ክልላችንን ለመጠበቅ አስፈላጊ እርምጃዎችን ሁሉ ይወሰዳሉ በማለት ለማንኛውም የጠላት እርምጃ ምላሽ የመስጠት መብታችን የተጠበቀ ነው ብሏል። ከኔቶና ከሌሎች አጋሮቻችን ጋርም መማከራችንን እንቀጥላለንም ነው ያለው። በሌላ በኩል በመጀመሪያው የጥምር ዘመቻ ቀን የተገደሉት የኢራኑ ሃይማኖታዊ መሪ አያቶላህ አሊ ኾሜኒ በቀጠለው የአሜሪካ እስራኤል ጥቃት ምክንያት ሊቀበሩ አልቻሉም። የቀብር አስፈጻሚው አካል እንዳለው በመላ ኢራን በተጠናከረው ጥቃት ምክንያት የተረጋጋ ሁኔታ ባለመኖሩ የኻሜኒ አስከሬን አፈር መቅመስ እንኳን ተስኖታል። የቀብር አስፈጻሚው እንዳለው ለአስከሬን ሽኝት በተያዙ 3 ቀናት ላይ ለመሳተፍ በርካታ ዜጎች ጥያቄን እያቀረቡ ቢሆንም ያለው ሁኔታ የተረጋጋ አለመሆኑና ይህን ሁሉ ህዝብ ለማስተናገድ የሚችል አካባቢ ማዘጋጀት ይኖርበታል። ለ3 ቀናት ይቆያል ተብሎ የነበረው የሽኝት ስነ ስርዓትም ሮብ ምሽት ለመጀመር ነበር የታቀደው። በሌላ በኩል አያቶላህ አሊ ኻሜኒን በመተካት ቀጣዩን ሃይማኖታዊ መሪና የአገሪቱ ጦር አዛዥን ለመምረጥ የተሰባሰበው የሊቃውንት ምክር ቤት ከመጨረሻ ውሳኔ ላይ ለመድረስ መቃረቡ ነው እየተነገረ ያለው። 88 አባላት አሉት የሚባለው ምክር ቤቱ ጥልቅ ሃይማኖታዊ ዕውቀትና መረዳት ያላቸው እንደሆኑ ይነገራል። የምክር ቤቱ አባላት በዚህ ወቅት ላይ በአንድ መሰባሰባቸው ከደህንነታቸው አንጻር ከፍተኛ ስጋት ፈጥሮ የነበረ ጉዳይ ሲሆን ምክክራቸው ግን ስለመቀጠሉ ነው እየተገለጸ ያለው። ከዚህ በተጨማሪ ምሽቱን በኢራን ወቅታዊ ጉዳይ ላይ መግለጫ የሰጡት የዋይት ሃውስ የፕሬስ ኃላፊ ካሮሊን ሌቪት የአሜሪካ መከላከያ መስሪያ ቤትና የኢነርጂ ዲፓርትመንት የሆርሙዝ የባህር ሰርጥ ያጋጠመውን ችግር ለመፍታት እየተንቀሳቀሱ ስለመሆኑ ዋሽንግተን አያቶላህ አሊ ኻሜኒን ለመተካት እየተደረገ ያለውን ምክክር በቅርበት እየተከታተለች ስለመሆኑ እንዲሁም አሜሪካ የኢራንን የአየር ክልል ሙሉ ለሙሉ ለመቆጣጠር ስላላት ፍላጎት ገልጿል። ኻሜኒን ከሚተካ ሰው ጋር በተያዘ የአያቶላህ አሊ ኻሜኒ ልጅ ሞሽታባ የመጀመሪያው ምርጫ ስለመሆናቸው ስለመገለጹም ሪፖርቶች እየወጡ ነው ተብለው የተጠየቁት የዋይት ሃውሱ የፕሬስ ኃላፊ ካሮሊን ሌቪት የአሜሪካ የስለላ ኤጀንሲዎች ሁኔታውን በቅርበት እየተከታተሉት መሆናቸውን ተናግረዋል። ሪፖርቶቹን አይተናል፣ የስለላ ኤጀንሲዎቻችን በቅርበት የሚከታተሉትና የሚመለከቱት ጉዳይም ነው በማለት ውጤቱን መጠበቅ እንደሚገባ ገልጿል። ሌላው ሌቪት በመግለጫቸው ያነሱት ዛሬ ላይ የጦርነት አውድማ ስለሆነው የኢራን የአየር ክልል ሲሆን አሜሪካ የኢራን የአየር ክልልን በሙሉ የመቆጣጠር ፍላጎት እንዳላት ጠቁሟል። አሁን ላይ ጦርነቱ እየተካሄደ ያለው በሚሳኤልና ድሮኖች እንደመሆኑ በአየር ክልል ላይ የሚረጋገጥ የበላይነት የጦርነቱን መቋጫ ሊወስን እንደሚችልም ይታመናል። ማምሻውንም ጦርነቱ ቀጥሎ በኢራን ዋና ከተማ ቴህራን ያለው ድብደባ በከፍተኛ ደረጃ ተባብሶ ቀጥሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ